ምናምን ማለት ነው። እዛ ጫናው ግራ ገባኝ ታውቂያለሽ። እና በቃ እንዴት ነው አንቺን ማጣትም አልፈለግኩም። ምክንያቱም ገና ብዙ ያልጀመርናቸው ነገሮች ነበሩ። የዛ ሰዓት ሁሉም ነገር ትኩስ ነበረ እና ያው ፍሬ አፍርቶ ተገናኝተናል አይደል? ቃሌን አክብሬያለሁ። ቃሌን አክብሬያለሁ ነው የተሰማኝ። ያኔ ድሮ ራሱ እንደነበረ ሳይሆን አሁን እንዴት መሰለሽ፣ አሁን አንቺ ከኔ ጋር ግንኙነት ጀመርሽ አይደለ? ምንም ከሌላ ሴት ጋር የምጋትትበት ምንም አይነት ምክንያት ይኖረኛል ብዬ አላስብም። ኦልሬዲ አንዲት ሴት ህይወት ላይ ካለች የሚፈጠረውን አታውቅም። ትውደድም አትውደድም አይመለከትም። ግን ወደፊት የሚመጣውን ነገር ተስፋ አድርገ መቀጠሉ ነው የሚያዋጣው። እና እዛ ጋም ያው ለሰው ተስፋ ሰጥቼ ያው የዛ ሰዓት 2 ዓመት ምናምን ነው አሁን 20 ዓመቴ ላይ ያስብ። አሁን በ20 ዓመቴ ፍቅረኛ ይዘህ ምናምን ሶሻል ሚዲያ ላይ ከባድ እኮ ነው። በጣም የሆነ ያለመድከው ነገር ነው። ፍቅረኛ ይዘህ ህዝብ ሲያውቅ ይከብዳል። ትክክል ነው የምትሉ የዛ ሰዓት ምንም የተባባልነው ነገር የለም። ምናልባት የዛ ሰዓት እኔ ለአንቺ የፍቅር ጥያቄ ባቀርብልሽ እንደዚህም ላንዘልቅ እንችላለን። ልተኝም ትችላለሽ። ምክንያቱም ይህ ልጅነት ምናምን አይደለ? በሰዓቱም ብዙ ነገሮችም ላይስተካከሉ ይችላሉ። ገና ነበር ብዙ ገና የሚቀር አትበስልም። ይህን ነገር አታስብ። አሁን ክላስ ላይ ምናምን ትጄ እያለ እንደምትፋቀረው ተለያዩ የሚባሉ አይነት ሙድ ነበር። ባይዘዌ መታገሳችሁ ለዚህ አሁን ላላችሁበት ደረጃ ያበቃችሁ ይመስለኛል። አለመፍጠኑ ነገሮች ማለት ብዙ ተያየን እኛም እርስ በርስ እናንተ ተጠናናችሁ እንጂ ተጠናናን እኮ አይደለም። በቃ ተከሻከሽን ነው። ብዙ አይነት ነገር አይተናል። 2 ዓመት እኮ እንዲህ አብሮ የሰው ልጅ በየቀኑ እየተገናኘ በቪዲዮ ምክንያትም ቢሆን መቼም ከዛም በኋላ አንዳንድ ታይሞች ይኖራሉ። ቪዲዮ በጣም ቀላል ጊዜ አለ። ደግሞ ሴትና ወንድ ሆኖ ብዙ ታይም አብረን ሲሆን አንዳቸው ጋር ችግር ፈልገም ሳይሆን ሳትፈልግ የሆነ ነገር ቼንጅ ይሆናል። ከዛ አሁን እኔና እሷ በጣም እንታይ አይደለ? ብዙ ሲያቀናል አብረን ነው ውሏችን ምናምን። መንገድ ላይም ስትሄድ በቃ ፍቅረኛ ናት ነው የምትባለው ምናምን አለ አይደል? የሚሰራውም ስራ በቃ የእኔና የእሷን ነገር ነው። እና ብቻ መንገድ ሰው ኤክስፔክት የሚያደርገው እንደዛ ነው። ከዛ ልጅነትም አዲሆን ሰዓት እኮ በጣም ፈራ ነበር ታውቂያለሽ። እንዴ ድሮ ላይ እንዴ እኔ በጣም ከወኔ ገና እኮ ነኝ ፍቅረኛ ይዤ እፈራለሁ መቤዴ እስከሆነ ሰዓት ያንን ነገር መቀበል ከብዶኝ ነበር። ግን አለፍኩት፣ አሸነፍኩት፣ አለፍኩት። እየበሰልክ ስትመጣ ምናምን ያው ልጅነት ሲኖር ትፈራለህ፣ በጣም ትፈራለህ ፍቅረኛ ይዞ መኖርን። አንድ ነገር የገባኝ ነገር ቢኖር አሁን ከኔ ጋር የዛን ሰዓት አብሮ ቢሆን ኖሮ ያው ሊተወኝ የማይችላት አይነት ሴት ነኝ እና ሲያስበው ድንገት ችን ልጅ ጎዳት አለው። አረ እኔ እንደዛ አላልኩም። አይ ያውቃ እኔ እንደዛ አላልኩም። አረ እንደዛ ሁለት ብቻ ግን አሪፍ ነው። አንዳንድ ጊዜ መቸኮል ዋጋ ያስከፍላል፣ መዘግየትም ዋጋ ያስከፍላል። ነገሮች በሰዓታቸው ሲሆኑ ልክ እንደዚህ ውበት አለው፣ ደስ ይላል። እና እስኪ እንዴት ነው የተዋወቃችሁት? ግን እውነት ለመናገር ከጅምሩ ሀይሚና ብሩክ እንዴት ተዋወቁ? እስኪ ያለው ነገር ነገር እንዲህ መጣ ነው እኮ ለሁለት ነው። ለራሱ ነግሬዋለሁ፣ ግን ነግሬዋለሁ እንዴት እንዳወቅኩት ማለት ነው። ቀድሜ ነው ያማልልኳት እኮ ሚስጥር አወጣጣኝ ወደቀ እንትን ነው። ከካሜራ በፊት የቲክታክ ቪዲዮ ላይ ነው የተገናኘ ነው አይደለ? አንቺ በእኔ ሻፉ ብለሽ ነበር። ከዛ በፊት እኔ አላውቅም እኮ እሷ እጅሪት ከሩቅ ነው ለካ ሰማምጫታለሁ። ግን እኔ የማውቀው ለቲክታክ ቪዲዮ ጠርተን የቲክታክ ቪዲዮ ላይ ነው የተገናኘ ነው በመጀመሪያ ላይ። ከዛ የወንድሟ ቀለበት ፕሮግራም ላይ ነው አይደለ? እሱ ላይ ነው በቃ ነገሮች። እሱ በቃ ፖይንቷ ነች፣ የጀመረችበት ፖይንት ነው ከኦዲየንስ ጋር እኛም አብረን እንድንገናኝ። ያ ቀን የምርኛ ይሁን እንዴት ብሔራዊ ቀን ማድረግ ነው ያለብን። እኔ እና እሷ የሚከበር ቀን መሆን አለበት። ምክንያቱም ይህንን የመሰለ ፋሚሊ አግኝቼበታለሁ። ከምንም ነገር በላይ ሀይሚን የመሰለ ሰው አግኝቼበታለሁ። እና አጋጣሚውም አትበላም ምግብ ፕሮግራም አለ ብፌ አንስተን ምናምን አንድ ላይ ነበረ ጉጃን ነው። እና ትንሽ ትንሽ ነው የምትበላው። በቃ እኔ ደግሞ አየኋት፣ አሳዘነች። ጠቅለል አድርጌ ሳጎርሳት ቪዲዮ ላይ ገብቷል። ኦኬ ከዛ በቃ የቲክታክ ቪዲዮ ነው የዩቲዩብ ነው፣ ዩቲዩብ ላይ ነው የቀለበት ፕሮግራም ላይ። ኦኬ ከዛ መጨረሻው ላይ ነው
ሲያጎርሰኝ እሷ ፓርት ብቻ ሲያጎርሰኝ ብቻ ስጎርስ እና አንገቴ ድፍት አድርጌ ተደረሽኩረው ነገር የሆነ ነገርም አለ። ለሰው ጥሩ ማሰብ እንዲህ አይቻለ ሆዷን ሞላዋት ህይወቴን ሞላችታል። ሚገርም አገዳል እና አጋጣሚዎቹ እነዛ ናቸው። የመጀመሪያ የተገናኘንበት ከካሜራ በፊት ቲክታክ ቪዲዮ ላይ በካሜራ ደግሞ የዛን ከዛ ኢፍጣር ላይ እያለ ተቀጠሉ። እኔ ግን ከዛ በፊት ያወቅኩት እንዴት እንደሆነ ታውቃለህ? አጋጣሚ ሆኖ ጓደኛሞች ናቸው ከአብርሽ ጋር ማለት ነው። ከአብርሽ እና ኤፍሬም ምናምን ሆነው ጓደኛሞች ናቸው እና ተሰብስበው ምናምን እኔ ከላይብራሪ እየወጣሁ ነው ወደ ቤት እየሄድኩኝ ነው እና አስፓልት ላይ ወክ ያደርጋሉ ማለት ነው። ከዛ ከሁሉም የተለየ እሱ ብቻ ቁምጣኑ የሚለብሰው ምናምን እና ከቡታጅራ ልጆች ተለየብን። ከዛ አይ ልጅ አዲስ አበባ ልጅ ማለት ነው በውስጥ እኮ ነው። ከዛ ያስኩት ጓደኛዬ ነበረች፣ አልተናገርኩም፣ ዝም አልኩኝ ቤት እንጂ። ከዛ አብርሽን ስልክ ስጠኝ እናንተ ጋር የተመቸኝ ሰው አለ አልኩት ማለት እኛ ጋር ኧረ እኛ ጋር ተይቅርብሽ ማንም የለም አለ። ከዛ ተረሳሳ ምናምን ቀረ ማለት ነው። አስቡ ምን ያህል እንዳሰማኳ ደፍራ ወንድሟን ጠየቀችው። እግዚአብሔር በጣም ስለምንግባባ አይ ልቧ ላይ ነው የቆምኩት። ምንም ብንግባባ ማን ደፍሮ ወንድሙንም ትገጋጋ ወንድሞች ምንም ቢሆን እህታቸው እንዲነኩ እነሱ ግን የሌላ ሰዎች ከዛ በቃ በዛው ተርፈሳ እኛ ጀማ ውስጥ አረኛ ጀማ ውስጥ ማንም የለም ምናምን። አይ የቡታጅራ ልጅ ራሱ አይመስልም ምናምን ነገር አልኩት። አረ ሁሉም የቡታጅራ ልጅ ነው ሌላ ጓደኛ የለኝ ምናምን አለ። ከዛ ተረሳ ቀረ። የሆነ ቀን ቲክቶክ ቪዲዮ ልንቀርጽ ተገናኘን ማለት ነው። እዛም ጋር እዛ ጋር ጌታን ራሱ ነው ያለች። ተናገር አሁን ባለፈው ተናግራለሁ። ምንድን ነው የምትለው? አይ ባጃጅ ውስጥ አብረን ቁጭ አለን። ተጠጋሽኝ፣ አከፍኩሽ። የሆነ ነገር ነበረ ከጅምሩ አልተዋወቅም። በቃ እንደርሳለን ብላ ታስብም ነበረ፣ ግን አላወቅነውም እኛ ያኔ። እኔም አላወቅኩትም። በቃ ስሙን ራሱ አላውቅም። የዛን ሰዓት የአይን ሻወር የሚባል እሱ ነገር ጠገብሽ ጠገብኩት በደምብ። ከዛ ሶስተኛ ጊዜ የት ነው የተገናኘን? ያብርሽ እኔ ያየሁት ማለት ነው። እሱ ለሁለተኛ ጊዜ ሲያገኝ እኔ ለሶስተኛ ጊዜ ማለት ነው። አንቺ ሶስተኛ እኔ ሁለተኛ ማለት ነው። ከዛ ኢፍጣር ላይ አንድ በድብቅ ስላለ በድብቅ እያለን እዚህ ደርሰናል። እግዚአብሔር ይመስገን። አይ በእውነት በጣም ደስ የሚለው እዛ ግን ሰፈራቸው እንዳልነበረም ምናምን አልነበረም። ኧረ እባክሽ እኛ ቤት መሀል ላይ ነው፣ ከተማው መሀል ላይ የማ ቅርብ እኛ ከተማ ላይ የሚገርም ነው። እንትን ለማለት ነው። ጫፍና ጫፍ አሁን ለምሳሌ ከሀያት ምንድን ነው ጦር ኃይሎች እንደማለት ርቀቱን ሳይሆን ጥግና ጥጉ ማለት ነው። ከጥግ አምጥቼ ነው ያሰመጥኳት ልጅቷን። ለፍቻለሁ ለመናገር ከጅማሬው ላይ ሂደቱ ያስታውቅ ነበር። እንዴት አባታቸው ነው የሚያምሩት! በእናታቸው ቃለ መጠየቅ እየሆነባቸው ነው። እንዴት አባታቸው ነው የሚያምሩት! ታውቃለህ እንዴት መሰለሽ አሁን ጩጤ ምናምን እያለሽ ከሆነች ሴት ጋር ምናምን ስትተዋወቅ ትለፋለህ። ሰፈሯ ሄደ አውርተሃት ቡና ብቻ ብዙ ፕሮሰስ አሉት። እሱ ነገር የለም እና የለም አጠገብ ለአጠገብ ነበር። አትልፉ በቃ ግቡ ነው ያለን። ታውቃለህ እግዚአብሔር ራሱ በቃ አስተካከለ። በሰው የትዳር እንትን ላይ የኛ ሰራ በደንብ ጀነጅናት ነው። በትላልቅ ሰርጎች መሀል ትናንሽ እሱ ያለ አገላለጽ በጣም ተመችቶኛል። ቦዳ ሞላውላ በጣም ሞላችሁ ሞላል። እሺ ይህንን በጣም የሚገርም ትውውቅ ነበረ። ላይክ ያው ደስ የሚል ጥግና ጠግ ብትሆኑ ፈጣሪ እንዲያቀራርባቸዋል። እና እስኪ ከቤተሰቦቻችሁ ጋር ያላችሁ ግንኙነት ምናምን ትምህርት ቤት ላይ እንዴት ናችሁ? አስቸጋሪ ልጅ ነበራችሁ በልጅነታችሁ ምናምን? እስኪ የምታስታውሱት ነገር ካለ። ዛሬ በነገራችን ላይ ብዙ ሚስጥሮችን ነው ማወጣጣችሁ።
ከምን ጀም እኔ ቤተሰብ ኧረ በጣም በጣም ይወደኝ ነበር። አላስቸግርም። በጣም ነበር እንፈራቸው። በጣም ይሆናል አይደል? አድጎ ራሱ ይለኝ ነበር እስከ ቅርብ ሰዓት ብሎሽ ከሆነ ያ ባህሪውን ያለው እስካሁን ምናምን ይላል። አልተቀየረም ይላል ሀብቴ። እና በጣም ነው የምፈራቸው። ሁሉንም አልሳፈጥም። እስቲል ነው ማንንም አፍ አልካፈትም ነው። እሺ ያው ምናምን እያልኩ ነው ያደግኩት አለ አይደለ? በስርዓት ምንም እነሱም ሀብቴ በተለይ በጣም ያስደነብረኝ ነበር። ግን ጠቅሞኛል። ውሃ አምጣ ከሆነ በጫማ ነው ድቡ አድርጎ ውሃ ታመጣ። ግን በጣም ነው የጠቀመኝ። እነሱም ፈርቼ ላይክ መሌ አስፋልት ዳር ነበር የሚሰራው አስፋልት ላይ ማለት ነው። እና መሌ ስላለ አልወጣም ወደዛ። በቃ ካለ በቃልኝ ብዬ መሌ በጣም እንደውም ማይመታኝ መሌ ነው። ግን እፈራለሁ። በቃ ይመታኛል ምናምን ብዬ ሀብቴ ካየኛ በቃ ወደ ውጭ ወጣ ምናምን አይሆንም። ክላስም ቢሆን እስከ ስንት መሰለህ? እስከ 6 ምናምን ተሸላሚ ተማሪ ነበርኩኝ። ማርያምን እመቤቴ ሁላ 3 ልጆች ነበርን። ሳራ፣ ዳዊት እና እኔ የምንባል እና እንዲህ በቃ በጣም እንትን ፉክክራችን ወይ አንደኛ ሴሚስተር ላይ እኔ 1 ከወጣሁ ወይ እገለበጣለሁ 2 ምናምን እስከ 5ኛ ክፍል እንደዛ ነው የሆነው። 1 2 3 ይዘነዋል። እንታወቅ ነበር ትምህርት ቤት ውስጥ 3 ነበር እየተፈራረቀን ከ1 እስከ 3 እየወጣን የነበረው። ከዛ ትምህርት ቤት ቀየርኩ 6 ትንሽ እዛው ቶፕ 10 ውስጥ ሆንኩኝ። 7 እዛው ቶፕ 10 ውስጥ ነኝ። ግን እየለቀቁ መቀዝቀዝ እኮ ኖርማል ዱርዬ እየሆንኩ መጣሁ። ግን መምህር ምናምን አይዘኝም። ሞት ቢመጣ አይዘኝም። በጣም ይወዱኛል። እኔ ረባሽም ብሆን ምንም ብሆን የሆነ ሀላል የወጣ ሰው አይደለሁም። በቃ ትምህርቱን ተውኩት። ግን አለፍኩ። 12ቱን ላልፌ አልገባሁም እኮ አልሄድም ብዬ ነው። እኔ ገድ ነበር በእናትህ። አይ ትምህርት ላይ ግን ለማንኛውም ማለት ነው የነ ብሩኬን ቃለ መጠየቅ ግቡና እዩት። ከምር ግን እኔ በጣም ነው የተመቹ። በጣም በጣም ማለት ነው ሀይሚና ብሩኬ ወደፊት ግን ይህን ቪዲዮ ማለት ነው ሼር አድርጋችሁ ለእነሱ ካደረሳችሁልኝ ለአንድ ሰው ማለት ነው ለአንድ እዚህ ኮሜንት ለሚጽፍ ሰው ለአንድ ሰው እኔ እሸልማለሁ ማለት ነው። ሽልማቱ ምንድን ነው? 3000 ብር አስገባላችኋለሁ እና ኮሜንት አስቀምጡ። እስከ መጨረሻው ቪዲዮን አይታችሁ ኮሜንት አስቀምጡ። ከዛ ለኦዲየንሶች ሆነ ለሀይሚና ለብሩኬ ኦዲየንሶች ለአንድ ሰው 3000 ብር እንትን እላለሁ አስገባለሁ። ቢያንስ ግን 1000 ኮሜንት አድርጉ። 1000 ኮሜንት ማለት ነው ውዶቼ፣ እወዳችኋለሁ።